አባትና ልጅ አንድ ላይ ተቀምጠው ይወያያሉ። ልጅየው በጣም ጎበዝና ታታሪ ተማሪ ስለሆነ አባትየው አንተ ልጅ ከዚህ ደብተር መቼ ነው የምትርቀው ይለዋለኝ። አባዬ እውቀት እኮ ነው ደግሞ ኤግዛም ስላለብኝ ማጥናት ስላለብኝ ይለዋለኝ። ልጄ መቼ ነው ፈተና የምትጨርሰው ይለዋለኝ። አባዬው ከሁለት ቀን በኋላ ጨርሻለሁ 2 ኤግዛም ብቻ ነው ያለኝ ይለዋል። አባትየውም በልጨርስና ወደ አጎቴ መሄድ ስላለብኝ ገጠር አብረኝ ትሄዳለህ ይለዋለኝ። አባዬ ገጠር መሄድን ያልችልም ሲለው ለምን ይለዋል አባትየው። አባዬ ሂጅ ቢያመኝስ ይለዋለኝ። አባትየውም አቶ መስፍን ልጄ አሁን እኮ ደህና ነህ፣ ጠንካራ ነህ፣ ምንም አያምህም ይለዋል። ልጅ ምናሴም አይ አባዬ ስታየኝ ደህና መስልሃለሁ አይደለ? ሀና ሐኪሜ ስለሆነች እሷ ስለመታከመኝ እንጂ ደህናም አይደለሁም ይለዋል። ልጄ ሀና ግን በጣም ጎበዝ ነች አደል ይለዋለኝ። ምናሴም አዎ አባዬ በጣም ጎበዝ ልጅ ናት ይለዋል። ከዛም በልጅቷ ሁኔታ ተገርሞ እሽ በቃ አንብብ ብሎ ተነስቶ ይሄዳል። በሌላ በኩል አባትና ልጅ አቶ ኖላዊና ሀና አንድ ላይ በፈገግታ ቅወጥ ብለዋለኝ። ሰላም ሰላም፣ እንዴት ናችሁ? የተወደዳችሁና የተከበራችሁ የቻናል ዩቲዩብ ቤተሰቦች ሰላማችሁ ይብዛልኝ። እንዴት ናችሁ? ሰላም ሰላም እያልኩኝ ለቻናሌ አዲስ ከሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ እየሆናችሁ እንዲሁም ሼር አድርጉልኝ በቅንነት ማለት ነው። ላይኳንም ገጨጨት አድርጉልኝ ስወዳችሁ ማለት ነው። ትንሿ ጎጆን ከፍ ከፍ አድርጉልኝ። ይኸው በትህትና ጠየኳችሁ። እንዴት ናችሁ? ዛሬ እንግዲህ ይዤላችሁ የመጣሁት የኖላዊ ቤተሰብ ወይም ድራማ ነው ማለት ነው። በዚህ ድራማ እንግዲህ በጉጉት ስንጠብቀው የነበረው የዲኤንኤ ውጤት ላይ ነበረ። ዲኤንኤው በጣም ብዙዎቹን እንዳስጨነቀ በስማ በተለይ ኮሜንታተሮች ላይ በጣም ተጨንቀዋል። በቃ ድል ለሀንቾ እያሉ ወይዘሮ ባይሽ ውጤቱን እንደማትቀይረው በምን እርግጠኛ እንሆናለን እያሉም በጣም ተጨንቀውና ሲጠበቡ ሰንብተዋል። ሆኖም ግን ዛሬ በተለቀቀው ሁላችንም ውጤቱን ለማየት ጓጉተን ነበረ። ነገር ግን ውጤቱ ተሎ እንደማይደርስና ጊዜ እንደሚወስድም ተረድተናል ማለት ነው። አንዳንድ በጉጉት የምንጠብቃቸው ነገሮች ተሎ እንደማይሳኩና ጊዜ ወስደው የቀኑ ጊዜ እንደሚሆን ማመን አለብን ማለት ነው። እንግዲህ በዚህ ድራማ ላይ በጣም አስቸጋሪው ነገር ምንድን ነው? የሰው ልጅ የተሰረቀበት ህይወት ላይ ምን ያክል ዋጋ እንደሚያስከፍል በገንዛ ቤተሰቦቻችን ይህን ያክል መስዋዕት መክፈል ማለት በጣም ከባድ ነው ማለት ነው። እና እንዴት ናችሁ? እንደዚህ እያለ ይቀጥላል። ዛሬ እንግዲህ በክፍል 45 የምናየው ውጤቱን ሀናና እርግብ ተብያ ተመርምረዋል። እንግዲህ ውጤቱን በጉጉት በሌላ ሰዓት ይመጣል ማለት ነው። ማን ያሸንፋል? ማን እውነተኛ ነው? ውጤቱ ይሰረቅ ይሆን? እኔ በጣም ፈርቻለሁ። ምክንያቱም ወይዘሮ ባዩሽ የተማመነችበት የራሷ ነገር አላተኝ። በሌላ በኩል ደግሞ ምርመራ ያደረጉበት ዶክተሩ ደግሞ የሀንቾ አባት ታካሚ የሚያክመው ዶክተሩ ነው ማለት ነው። ከዚህ ጋር ስለዚህ ዶክተሩና ሀንቾ በጣም ይቀራረባሉ። ነገር ግን ገንዘብ የማይሰራው ስለሌለ ሀሳቡን ይቀይራል። በገንዘብ ወይስ ደግሞ በአባቷ ምክንያት አድርጎ ገንዘቡን ለሷ እንዲያደርግና ሕክምናውን እንዲሸፍን ሲል ውጤቱን ይቀይርባታል የሚለው ትንሽ አስጊ ይሆናል እዚህ ላይ ማለት ነው። ምክንያቱም ሀና አባቷ በ400 ሺህ ብር እንዲታከም ነበረ። ግን ከ400 ሺህ ብር ሌላ 600 ሺህ ብር እንደሚያስፈልጋት ዶክተሩ እየነገራት ነው። ይህን ደግሞ አቅም ስለሌላት ሀናም በጣም በድንጋጤ እንደዚህ እኮ አልነበረም የተስማማ ነው እያለች ቢሆንም ግን ወይዘሮ ሜላት እንደምታሳክመው ዶክተሩ ለሀንቾ ይነግራታል ማለት ነው። ሀናም በድንጋጤ ጥለው ትወጣለች ማለት ነው። በጣም ከባድ ነው፣ ውስብስብ ያለ ነገር ነው። በሌላ በኩል ደግሞ እርግብ ሸብያዋ ሰላምንም ትሄድና ከኔና ከሀና ማንን ትወጃለሽ? ማን ነው ትክክለኛ ብለሽ ታምኛለሽ? እያለች ታናዝዛታለች። ሰላምም እኔ የምፈልገው ሀናቴ እንድትሆን ብቻ ነው፣ ገብቶሻለኝ? ይሄ ሁሉ የሆነው ደግሞ ሀና ስላለች ነው። ሀና ለዚህ ቤት ያላደረገችው ነገር የለም፣ ገብቶሻል ትላታለች። እርግብም እስኪ ለምሳሌ 2 ነገር ንገሪኝ ትላታለች። ለምሳሌ አንቺ ያለሽው በሀና ታሪክ መሆኑንም አትርሽ ትላታለች።
ስለዚህ ሌባና ጭበርባሪ ነሽ እያልሽ ነው አይደለ ትላታለች። ሀና እውነተኛ ነች፣ እኔ ግን ሀሰተኛ ነሽ ብለሽ እየተናገርሽ ነው አይደል እህቴ ስትላት፣ ሰላምዬ አንደኛው ትክክል ነሽ፣ አንደኛው ግን እኔ አላልኩም አንቺው ራስሽ ነሽ ያልሽው ትላታለች። የትኛው ነው ትክክል ትላታለች። ሀና እውነተኛ እንደሆነች አውቃለሁ፣ አንቺ ግን ሌባና ጭበርባሪ መሆንሽን በፍጹም አላውቅም ብላ ትመልስላታለች። ያም እየሆነ ያለው ኩሽና ላይ አንድ ላይ ስራ እየሰሩ ስለነበረ ቆይ ሀና መስራት ያለበትን ነገር እኔ መስራት አለብኝ ትላታለች። አይደለም መስራት ስላለብን ነው ለምን ብላ ስትጠይቃትም ሴትነቱ እንዳይጠፋን ነው ትልና ሰላም ወደ ስራዋ ትሄዳለች። ከዛም እርግብ ተብያዋ ቀጠል ታረግና ወደ ምናሴ ክፍልም ትሄዳለች። እርግብ ወደ ምናሴ ክላስ ትሄድና ወንድሜ ብላ ሰላምታዋን ከገለጸችለት በኋላ ግን ወንድሜ ጥያቄ ልጠይቅህ ትለዋለች። ምንድነው? ጠይቄኝ። ተጨንቅሻል እንዴ? ኧረ እኔ ሳልተጨነኩም ለምን እጨንቃለሁ? ምናልባት በውጤቱ ተደናግጠሽ ከሆነ ይላታለኝ። ምርመራውን ቆይ ቀላል አይደለም እንዴት ሲላት፣ ቀላል ነበረ፣ ስለ እሱ አይደለም ላናግር የፈለግኩ። ታዲያ ስለምንድን ነው? አስጨነቅሽኝ እኮ ይላታለኝ። ቆይ ከሀናና ከኔ ማንን ትመርጣለህ? ማን እህት እንዲሆን ትፈልጋለህ? ብላ ትጠይቀዋለች። ምናሴ ምን አይነት ጥያቄ ነው? የሞኝ ጥያቄ አትጠይቅኝ ይላታለኝ። ሞኝነሽ እያልከኝ ነው አደል ትለዋለች። አይ እንደሱ ማለት አይደለም፣ ግን ራሴን እንደዚህ እያከራከርኩና እያወዳደርኩኝ አላጨናንቅም ማለቴ ነው ይላታለኝ። እሺ ሀና ብትሆን ወይስ እኔ ብሆን ማንን ትወዳለህ ብላ መልሳ ትጠይቀዋለች። እህቴ ይህን መመለስ አልችልም ይቅርታ አድርጊልኝ ይላታል። እሷም ሀና ብትሆን ኑሮ ይህን እኮ ተመልስላት ነበር አደለ ብላ እንደ መቆጣት ብላ ትሄዳለች። የሌባ አይነ ደረቅ መልሶ ልብ አድርቅ ይሉ አይደል? ይሄ ነው። ከሰላምም ደስ የሚል ምላሽ አላገኘችም። ምላሴም ዛሬ እንደዚህ ብሎ መልሶላታል። ከዛም ይነጋና በጠዋቱ እንግዲህ ልጅ ምናሴ ወደ ትምህርት ቤት መሄድ ስላለበት እህቱ ቆንጆ ቁርስ እየሰራችለት ነው። እህትና ወንድም ፍቅራቸው በጣም ደርቷልኝ እና ቁርስ አልደረሰም ይላታለኝ። ደርሷል ሄድና ጠብቀኝ ትለዋለች። በቃ ረፍዶብኛል ተለትሎ በይ ሲላት፣ ይህን ካሰብክ ለምን በጧቱ አትቀሰቅሰኝም ነበር እያለች ሁለቱ በክርክር ላይ እንዳሉ አባትየው ቁርሱን ይዞ ልጅየው እየበላ ያለ ቆይ አንተ ልጅ ትምህርቱንም ቁርሱንም ታጋግመዋለህ አደል ይለዋለኝ። አባዬ ደህና አደርግልኝ፣ የተማረና የበላ ወድቆ አይወድቅም እኮ በጣም ነው ደስ የሚለው ደግሞ በጧት ሲበላ ይለዋለኝ። እሺ በቃ ብላና ወደ ክላስ እኔ ላደርሰህ ይለዋለኝ። ለዛ ነው የተነሳኸው ሲለው፣ አዎ ባዩሽ እኮ ልጁን አድርሰው ስላለችኝ ለአንተ ብዬ ነው የተነሳሁት ሲለው፣ እንብላ ሲለው አልበላም ይለዋለኝ። በሌላ በኩል ዶክተርና ሀና ቀጠሮ አስዟተኝ ወደ እሱ ክፍል እንድትሄድ ይነግራታለኝ። ዶክተርየው ስለ ሀና አንዳንድ ነገር ይጠይቃታለኝ። ከዚህ በፊት ዶክተር ነሽ አደል ይላታለኝ። አዎ ደሴ ላይ እየሰራው ነበረ፣ እንደ አጋጣሚ ነው ግን አባዬ ስለታመመብኝ ወደዚህ መጣሁ ስለማሳከም እና ከነርስነት ወደ ቤት ሰራተኝነት እንዴት ተቀየርሽ ይላታለኝ። ህይወት እንዲህ ነች ትለዋለች። ከዛም እንዴት ሊሆን ይቻለ እያለ በጥያቄ ልቧን ያወልቃታል። ልቡን ልቅ